ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎችን እናቀርባለን መልካም ጊዜ የፋኖ ኃይሎች በተለያዩ ቀጠናዎች ከአገዛዙ ጥምር ኃይል ጋር በሚያደርጉት ውጊያ ከፍተኛ ድል እንዳገኙ ነው የሚደርሱን መረጃዎች የሚያመለክቱት በጎጃም በጎንደር በወሎና በሸዋ የተደረጉ ያሉትን የሉና ተጋድሎች በተመለከተ የዘውትር ተሳታፊያችን መስመር ላይ ይገኛል ከሰኔ 18 ጀምሮ እስከ ዛሬ ድረስ የፋኖ ዋና ይዞታዎችን ለመቆጣጠር ያለመ ዘመቻ ማዕበል በሚል የከፈተው መጠነ ሰፊ የማጥቃት እንቅስቃሴ ሶስት መሰረታዊ ዓላማዎችን ይዞ ነበር የተንቀሳቀሰው አስቸኳይ አስኳል አመራሮችን ለመምታት ነው በዋነኝነት ሁለተኛው የሎጂስቲክስ ምንጮችን ለማድረቅ ነው የፋኖ የሎጂስቲክስ ምንጮችን ለማድረቅ ሶስተኛው የስልጠና ማዕከላትን ማውደም የሚል ዓላማ ይዞ በበርካታ የጎጃም የጎንደር የሸዋና የወሎ ቀጠናዎች ላይ በተለይ ደግሞ በዋናነት የወሎና የጎጃም ቀጠናዎች ላይ አብዛኛውን ሰራዊቱን አዳዲስ እና ነባር ሰራዊቱን በመቀላቀል ያድማ ብተና ኃይሎችንና የሚኒሻ ኃይሎችን ጨምሮ በማሰለፍ የፖሊስ አባላትን ሙሉ በሙሉ ወደ ውጊያ ቀጠና በማስገባት ከፍተኛ እንቅስቃሴ አድርጓል በዚህ ውጊያ በጣም የሚገርመው የብልጽግና የወረዳ አመራሮች የክፍለ ከተማ አመራሮችን ምንም መተኮስ መሳሪያ ይዘው የማያውቁ ሰዎችን መሳሪያ ይዞ በውጊያ ቀጠና በማሰለፍ ከፍተኛ ድል ለማምጣት እንቅስቃሴ አድርጎ ነበር ነገር ግን ይህ ዓላማ ለማስፈጸም የሁሉንም የሀገሪቱን ዞች ሙሉ በሙሉ ቢያሰልፍም ከውጤት አንፃር ለማጥቃት ሄዶ በበርካታ ቦታዎች ከፍተኛ ጥቃት እየደረሰበት በብዙ ቦታዎች ላይ የፋኖ ኃይሎች ድል በማድረግ አካባቢዎችን በመቆጣጠር ትልልቅ ድሎችን እየተጎናጸፉ ነው የሚገኙት በተለይ በዋናነት በሰሜን ወሎ ቆቦ ተኩለሽ የላስታ እና ጊዳን ቀጠናዎች ላይ ከባድ ውጊያ እየተደረገ ነው በአሁኑ ሰዓት በአንዳንድ ቦታዎች ላይ የፋኖ ኃይሎች ከዚህ በፊት ይዘዋቸው የማያውቁ ወታደራዊ ቀጠናዎችን እና ዋና አውራ ጎዳናዎችን በመቆጣጠር ከፍተኛ የመልሶ ማጥቃት ያደረጉበት ነው የሚገኙት የፋኖ ኃይሎች በከፍተኛ ድል ነው እየተንበሻበሹ የሚገኙት በተለይም በዚህ ከወልዲያ መቀሌ መንገድን ለሁለት ቀናት ተቆጣጥረው በመያዝ ያገዛዙን የሎጂስቲክስ አቅርቦት በማደናቀፍና ወታደራዊ ቀጠናዎችን በማጥቃት እየተፋለሙ እንደሚገኙ ነው ከአካባቢው የደረሰኝ መረጃ የሚያመላክተው እንግዲህ ያገዛዙ ጦር በሄደበት መንገድ ሁሉ ሰራዊቱ በከፍተኛ ቁጥር እየከዳ በተለይ መስመራዊ መኮንኖች ደግሞ በተለያዩ ውጊያ ቀጠናዎች ላይ የራሳቸውን አጃቢዎችና የሚመሯትን ቲም በመያዝ የፋኖ ኃይሎችን እየተቀላቀሉ እንደሚገኙና በበርካታ የውጊያ ቀጠናዎች ላይ በርካታ ሰራዊት በቡድን በመሆን የስናይፐሮችን መትረየሶችን ብሬኖችን በአንዳንድ ቦታዎችም ድርቃና ሞርተሮችን በመያዝ ከውጊያ ቀጠናዎች እየጠፉ የፋኖ ኃይሎችን እንደተቀላቀሉ ነው የደረሰኝ መረጃ የሚያመላክተው ይሄን በተመለከተ በትናንትናው እና በዛሬው ዕለት የተደረጉ ከባድ ውጊያዎች በተለይ አንደኛ ክፍለ ጦር የባህር ዳር ክፍለ ጦር ከባህር ዳር አቅራቢያ ጭስ አባይ ላይ በተደረገው ውጊያ አገዛዙ ጦር ላይ ከፍተኛ የሆነ ምት በማሳረፍ በዛ አካባቢ ሲንቀሳቀስ የነበረውን የመከላከያ ኃይሉን ከአካባቢ በማስወጣት መቆጣጠር መቻላቸውና ከዚህ ውጊያ ቀጠና ወጥቶ የፋኖ ኃይሎች የሞጣ መንገድን በመዝጋት ወደ አዲስ አበባ ዋና አውራ ጎዳናዎችን በመዝጋት የሎጂስቲክስ አቅርቦት እንዳይደርሳቸው ማድረግ ከፍተኛ እንቅስቃሴ አድርገዋል ሌላ እንግዲህ ተፈራ ዳምጤ ክፍለ ጦር ደግሞ የህዝብ ማዕበል በመፍጠር በተለይ ድጓጽዮን ምስራቅ ጎጃም ድጓጽዮን ቢቡኝ ወረዳ ድጓጽዮን ከተማ አቅራቢያ ጥቃት በመፈጸም ምሽጉን ለቆ ወደ ድጓጽዮን እንዲሸሽ በማድረግ ከፍተኛ ድል እንደተጎናጸፉና በዚህ ድጓጽዮን አቅራቢያ በተደረገው ውጊያ የአማራ ፋኖ 8ኛ ክፍለ ጦር ከፍተኛ ቁጥር ያለው የሰራዊት አባላት እንደደመሰሰና በርካታ ቁስለኛ እንዳደረገ በዚህም የነፍስ ወከፍና የቡድን መሳሪያዎችን መማረክ መቻሉን ነው ተያይዞ የተገለጸልን ዜና የሚያመላክተው የጎጃም አገው ምድር 3ኛ ክፍለ ጦር ብርጌድ በሰከላ ወረዳ ዋና ከተማ በሆነችው ሻባይ ከተማ ሰርገው በመግባት ጥቃት በመፈጸም በርካታ ጦር በምርኮ ይዘው እንደወጡ ነው የደረሰኝ መረጃ የሚያመላክተው በጎጃም አካባቢ በበርካታ የውጊያ ቀጠናዎች ላይ የፋኖ ኃይሎች ከፍተኛ ድል እየተጎናጸፉ እንደሆነና በተለይ ከብር ሸለቆ ወታደራዊ ማሰልጠኛ ወጥቶ በማጥቃት እየተንቀሳቀሰ በጎጃም አካባቢ እንቅስቃሴ እያደረገ ያለውን የመከላከያ ኃይሉን ለማገዝ ከብር ሸለቆ ወታደራዊ ካምፕ በርካታ ካሚዮን ይዞ እንቅስቃሴ በሚያደርግበት ሰዓት 5ኛ መንገሻ አቲከም ክፍለ ጦር ቡሬ ዳሞት ብርጌድ
ከብርሸለቆ ወጥቶ ወደ ማንኩሳ በሚሄድበት ሰዓት ጥቃት በመፈጸም በርካታ የሰራዊቱ አመራሮችን ወታደሮችን እንደገደሉና መኪኖችን ማቃጠል መቻላቸውን ነው ተያይዞ የደረሰኝ መረጃ የሚያመላክተው። በላይ ዘለቀ 8ኛ ክፍለ ጦር አባ ኮስትርና ሽፈራው ገርባው ብርጌዶች በመቀናጀት በሸበል በረንታ ወረዳ የኮሬ ቀበሌ እንደዚሁም በመርገጭ ከተማ እንዲሁም በእነማይ ወረዳ ብቸና ከተማ ላይ የአገዛዙ ጦር ላይ ከፍተኛ ትንቅንቅ በማድረግ አካባቢው ሙሉ በሙሉ ከመከላከያ ኃይሎች በማጽዳት ከፍተኛ ድል እንደተጎናጸፉ ነው የደረሰኝ መረጃ የገለጸው። ይህ በእንዲህ እንዳለ በማዕከላዊ ጎንደር ዳግማዊ ቴዎድሮስ 5ኛ ኮር ከኪንፋስ በገላ ከተማ አቅራቢያ ሞቃቲራ በምትባል ከተማ ላይ ማጥቃት በመፈጸም የአገዛዙ ጦር አካባቢው ሙሉ በሙሉ ለመቆጣጠርና የፋኖ አመራሮችንና ወታደራዊ ቀጠናዎችን ለመቆጣጠር ጉዞ በሚያደርግበት ሰዓት ገዳይና ወታደራዊ ስትራቴጂክ ቦታዎችን ተቆጣጥረው ሲጠብቁት የነበሩት የፋኖ ኃይሎች ጥቃት በመፈጸም ከፍተኛ ጉዳት እንዳደረሱበትና እቺ ሙቃቲራ ከተማ በአሁኑ ሰዓት ከፍተኛ ትንቅንቅ እየተደረገባት እንደሆነና ቀሪው ኪንፋስ በገላ ወረዳ ግን እና አካባቢው በፋኖ ኃይሎች ሙሉ በሙሉ በቁጥጥራቸው ስር እንዳስገቡ ነው የደረሰኝ መረጃ የሚያመላክተው። እንዲሁም በወሎ በመርሳ ዳውንት ተውለደሬ ጃማ ደጎሎና በአካባቢዎቹ በተለይ በላሊበላና ዙሪያው አካባቢ ከፍተኛ ውጊያ እየተደረገ ሲሆን በተለይ በመርሳ ቦሮ ተብሎ በሚጠቀሰው ቀበሌ ላይ በአሁኑ ሰዓት ከፍተኛ ትንቅንቅ እየተደረገ ሲሆን በዚህ አካባቢ እየተደረገ ባለው ውጊያ ከፍተኛ ድል ከመጎናጸፋቸው በተጨማሪ የሰራዊቱ አባላት የሻለቃ አመራሮች፣ የሻምበል አመራሮች፣ የቲም አመራሮች ውጊያው ስለፈረሰባቸው ከአካባቢው ሙሉ በሙሉ በመውጣት በተራራማ አካባቢዎች ላይ ራሳቸውን ከመከላከላቸው በተጨማሪ በርካታ የነፍስ ወከፍ መሳሪያዎችን የያዙ የሰራዊቱ አባላት ከርተው ወደ ፋኖ እየተቀላቀሉ እንደሆነ ተያይዞ የደረሰኝ መረጃ ያመላክታል። እንዲሁም በእስቴ ዳንሳ አካባቢ የእስቴ ዳንሳ ብርጌድ ዛሬ ጠዋት 4 ሰዓት ላይ ሌንጫና ሽማግሌ ጊዮርጊስ ከተባለ ቦታዎች ላይ ከፍተኛ ማጥቃት በመፈጸም አካባቢው ሙሉ በሙሉ ከመከላከያ ኃይል ማጽዳት መቻላቸውንና በአጠቃላይ በዚህ 8 ቀናት ውስጥ የመከላከያ ኃይሉ ሙሉ በሙሉ የፋኖ ኃይሎችን ለማጥቃት እንቅስቃሴ ያደረገ ቢሆንም ነገር ግን በበርካታ አካባቢዎች ራሳቸውን ከመከላከል በዘለለ ወደ መልሶ ማጥቃትና አሁን ደግሞ በዚህ 2 እና 3 ቀናት ውስጥ ሙሉ በሙሉ ማጥቃት በመፈጸም በርካታ ወታደራዊ ስትራቴጂዎችን ከመቆጣጠራቸው በተጨማሪ አውራ ጎዳናዎችን በመዝጋት የመከላከያ ኃይሉ እርስ በርሱ እንዳይገናኝ ወታደራዊ ቁሳቁሶች እንዳይቀርቡለት በማድረግ ከፍተኛ ድል በመጎናጸፍ ላይ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። ይህ በእንዲህ እንዳለ በኦሮሚያ ክልል በተለያዩ አካባቢዎች የኦሮሞ ነጻነት ሰራዊት ከአገዛዙ ጥምር ሰራዊት ጋር የሚያደርገው ውጊያ በዚህ ሳምንትም ተጠናክሮ መቀጠሉ ተገለጸ። የኦሮሞ ነጻነት ሰራዊት ባወጣው መግለጫ በአንድ ሳምንት ውስጥ በተካሄዱት ውጊያዎች ከ280 በላይ የአገዛዙ ሰራዊት አባላት ተደምስሰዋል። በርካታ ድሎች መገኘታቸውን ነው የኦሮሞ ነጻነት ሰራዊት ባወጣው መግለጫ ላይ ያመለክተው። በሌላ በኩል በአዲስ አበባ ዙሪያ በሚገኙ የኦሮሚያ አካባቢዎች በተለይም በምስራቅ ሸዋ ከፍተኛ የብልጽግና አመራሮች እየታፈኑ መወሰዳቸው ቀጥሏል። በዚህ ሰሞኑም 8 የብልጽግና አመራሮች ታፍነው እንደተወሰዱ ነው መረጃዎች የሚያመለክቱት። ከዚህ ጋር ተያይዞ 16 የፊንጫ ስኳር ፋብሪካ ሰራተኞች ታፍነው እንደተወሰዱ ከተለያዩ የሀገር ውስጥ የመገናኛ ብዙሃን ያገኘነው መረጃ ያመለክታል። በኦሮሚያ ክልል ስላለው ወቅታዊ ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንግዲህ የኦሮሞ ነጻነት ሰራዊት በተለያዩ አካባቢዎች የሚደረጉትን ውጊያዎች በተመለከተ በየጊዜው ሪፖርት ያወጣል። ዛሬ ባወጣው ሪፖርት መሰረት በርካታ ድሎችን እንዳገኘ አስታውቋል። በተለይም ምስራቅ ሸዋ አካባቢ በተለያዩ ቀጠናዎች ውጊያዎች መደረጋቸውን ነው። በ8 ቀጠናዎች ነው መግለጫው ላይ እንደተመለከትነው በ8 ቀጠናዎች በተደረጉ ውጊያዎች ናቸው ከፍተኛ ድሎች የተገኙት። ከ280 በላይ የአገዛዙ ወታደሮች ተገለዋል። 220 የሚሆኑት ቆስለዋል። በርካታ መሳሪያዎች እንዲሁ ተይዘዋል። ስናይፐር፣ ብሬን የመሳሰሉ እንደዚሁም ተቀጣጣይ ፈንጂዎችንም መማረኩን አስታውቋል። ከዚህ በተጨማሪ የአገዛዙን የጦር ካምፖች ጭምር ማውደሙንም ገልጿል። እስቲ በዚህ አንጻር ምንድነው በኦሮሞ ነጻነት ሰራዊት ተገኘ የተባለው ድል? መሳይ እንግዲህ የኦሮሚያ ክልል እየተደረገ ያለው ወታደራዊ እንቅስቃሴ በድምጹን አጥፍቶ የኦሮሞ ነጻነት ሰራዊት ከፍተኛ የሆነ የወታደራዊ ድል እያገኘ እንደሆነና ነገር ግን መንግስት በሚዲያ አካባቢውን ሙሉ በሙሉ አጥፍቻለሁ ልክ አማራ ክልል ላይ እያደረገ
እንዳለው የወታደራዊ ጀነራሎች ኢታማዦር ሹሙን ጨምሮ በአማራ ክልል ከፍተኛ ወታደራዊ አዛዦች ጀነራል መሐመድ ተሰማ ሌሎችም ወታደራዊ አዛዦች 90% ሙሉ በሙሉ ተቆጣጥረዋል። አሁን የቀረኝ 10 እና 5% ነው። እነዚህን ደግሞ መለቃቀም ስራ ነው። በገዳም በአንዳንድ ቦታዎች ላይ ተደብቀው በበረሃ ራሳቸውን ሸሽገው ነው የሚገኙት። ዘምቼባቸዋለሁ ብሎ ተናግሮ ገና የተናገረው ነገር ከምላሱ ላይ ሳይደርቅ የፋኖ ኃይሎች ከፍተኛ ዘመቻ በመፈጸም ከፍተኛ የሆነ የማጥቃት እንቅስቃሴ በማድረግ እንግዲህ ክልሉ በምን ያክል ወታደራዊ ዘመቻ ውስጥ እንደሚገኝ ይታወቃል። ኦሮሚያ ክልል ደግሞ በጣም እጅግ በጣም ሰፊ የሆነ ወታደራዊ ቀጠናን የሸፈነ ውጊያ እየተደረገ እንደሚገኝና በአጠቃላይ የመከላከያ ሰራዊት በተገኘው አጋጣሚ ሁሉ ከፍተኛ ሽንፈት እየደረሰበትና እየተጠቃ እንደሆነ በርካቶቹ እየተገደሉ እየተማረኩ የመንግስት ሎጂስቲክስም ደግሞ በኦሮሞ ነጻነት ሰራዊት እጅ እየገባ እንደሆነ ነው መረጃዎች የሚያሳዩት። በተለይ የኦሮሞ ነጻነት ሰራዊት የምስራቅ ቀጠና በምስራቅ አርሲ ሸነን ኮሎ አካባቢ ባደረገው የማጥቃት እንቅስቃሴ 9 የአገዛዙ ጦር በመደምሰስ 5ቱን በማቁሰል በርካታ የወታደራዊ ቁሳቁሶችን እንደማረከ እንዲሁም በምዕራብ ቀጠና ምስራቅ ወለጋ በጉዳይ ቢላ ወረዳ ባደረጉት ማጥቃት በበርካታ የአገዛዙ ጦር ላይ ድምሰሳ በመፈጸም ስናይፐርን ጨምሮ በርካታ የነፍስ ወከፍ መሳሪያዎችን ከነተተኳሾቹ መማረክ መቻሉን እንዲሁም ታስረው የነበሩ 6 ወታደራዊ እስረኞችን ከወታደራዊ እስር ቤት እንዳስለቀቀና ይዟቸው እንደሄደ ነው ማየት የቻልነው በሰጡት መግለጫ ያሳዩት። ሌላው በሰሜን ኦሮሚያ ባደረጉት ማጥቃት ኮማንደር ሁሴን በሊሴ እንዲሁም ኮማንደር አደም አሰፋ ሌላም ያገዛዙ የደህንነት ኃላፊ አህመድ ሰይድ የሚባል ጨምሮ 23 ወታደሮች ሲደመሰሱ 18ቱን ማቁሰል መቻላቸውን ነው የተናገሩት። እንዲሁም በምዕራብ ኦሮሚያ በተደረገው የማጥቃት እንቅስቃሴ ጉቱ ዲጋ እና ሺቦ ሱሬ ወረዳዎች ላይ ማጥቃት በመፈጸም ያንን አካባቢ ሙሉ በሙሉ ከአገዛዙ ጦር ማጽዳታቸውንና ባደረጉት እንቅስቃሴም ከዚህ አካባቢ ሲንቀሳቀስ የነበረው የመከላከያ ሰራዊት አባላት ሙሉ በሙሉ ወደ ጮሲ ወደ ተባለች ቦታ መሸሻቸውን ነው ያስታወቁት። በነጆ ወረዳ ከ40 በላይ የአገዛዙ ጦር አባላት ሲደመሰሱ ሌሎቹ ከ20 በላይ የሚሆኑት ደግሞ መቁሰል መቻላቸውንና 14 ወታደሮች በተደረገው የማጥቃት እንቅስቃሴ ተማርከው ኦሮሞ ነጻነት ሰራዊት እጅ ተይዘው መወሰዳቸውን ነው የገለጹት። ሌላው እንግዲህ በሰሜን ሸዋ ሶዶ ዳሲ ወረዳ ባደረጉት የማጥቃት እንቅስቃሴ ከ51 በላይ ሲገደሉ ከ70 በላይ ማቁሰል መቻላቸውን ነው የገለጹት። እንግዲህ ከ51 በላይ መግደልና ከ70 በላይ ማቁሰላቸውን ብቻ ሳይሆን 70ዎቹ የቆሰሉትን የመከላከያ ሰራዊት አባላት ተዋቸው እንደሄዱና ቁስለኞችን በቁጥጥራቸው ስር እንዳደረጉ ይሄ ከ70 በላይ የቆሰሉ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸውና ከነወታደራዊ ትጥቃቸው በእጃቸው እንዳስገቡ ነው የገለጹት። ሌላው በምስራቅ አርሲ ኒሳ ወረዳ ባደረጉት ማጥቃት 6 ሞቶ 10 ማቁሰል መቻላቸው እንዲሁም በዶዶታ ወረዳ 30 የመከላከያ ሰራዊት አባላትን በመደምሰስ 18ቱን ማቁሰል መቻላቸውንና በአጠቃላይ አንተ እንዳልከው ከ278 በላይ የአገዛዙ ጦር አባላት በተለያዩ የ8 የውጊያ ቀጠናዎች ላይ ባደረጉት የማጥቃት እንቅስቃሴ መግደል መቻላቸውና ከ220 በላይ ማቁሰላቸውን በርካታ ስናይፐሮች፣ ብሬኖች፣ መትረጌሶች እንዲሁም ወታደራዊ ጥጥቆችና ተተኳሾችን በመማረክና በአንዳንድ የማዘዣ ጣቢያዎች ላይም ከፍተኛ የፈንጂዎችን በመጠቀም ወታደራዊ ካምፖችን በማቃጠልና በማውደም ከፍተኛ ድል እንደተጎናጸፉ ነው ለመግለጽ የቻሉት። በአጠቃላይ ኦሮሚያ ክልል ላይ ዘርፈ ብዙና ቀጠናው ሰፊ የሆነ የማጥቃት እንቅስቃሴ እያደረገ ሲሆን ሙሉ ትኩረቱ ወደ አማራ ክልል አዙሮ ባለበት በዚህ ሰዓት የኦሮሞ ነጻነት ሰራዊት በኦሮሚያ ክልል በተለያዩ ቀጠናዎችን ወታደራዊ ካምፖች ላይ ጥቃት በመፈጸም ትልቅ ድል እንደተጎናጸፈ ነው ማየት የቻልኩት። መሳይ እንግዲህ ሌላው በኦሮሞ ነጻነት ሰራዊት በኩል እንደተፈጸመ የሚታመነው የብልጽግና ባለስልጣናት የመታፈን ዜና ነው። ሰሞኑንም በአዲስ አበባ ዙሪያ በሚገኙ የተለያዩ ከተሞች 9 መንግስት ባለስልጣናት ታፍነው መወሰዳቸውን ነው በአገር ውስጥ የሚሰራጩ ሚዲያዎች የገለጹ። በተለይም ከአዲስ አበባ ዙሪያ ባሉት ከቡራዩ፣ ሱሉልታ፣ ሰበታና ጫንጮ አካባቢዎች እንደሆነ ነው ዞብል የተሰኘ አንድ የአገር ውስጥ ሚዲያ የዘገበው። በርካታ ባለስልጣናት እየታፈኑ ነው፣ ይገደላሉ። የምስራቅ ሸዋ የወረዳ ባለስልጣናት፣
ጸጥታ አመራሮች በከፍተኛ ሁኔታ እየተገደሉ እንዳለ በሁለት አጋጣሚዎች በእያንዳንዱ ከ200 በላይ የመንግስት ታጣቂዎች መገደላቸውን ጭምር መዘገባችን የሚታወስ ነው። ይሄ በተለይም በአዲስ አበባ ዙሪያ ባሉ የኦሮሚያ አካባቢዎች ነው በስፋት የሚታየው። ባለፉት 2 ዓመታት በኦሮሚያ ክልል ብቻ ከ253 በላይ የወረዳ ባለስልጣናት በኦሮሞ ነጻነት ሰራዊት ታጣቂዎች ታፍነው እንደተወሰዱና አብዛኞቹ ደብዛቸው ጠፍቶ እንዳለ ነው የሚገለጸው። ይሄ ምንን ያሳያል? ብልጽግና እንኳን የኢትዮጵያን ህዝብ የራሱንም ልጆች መከላከል አልቻለም። ብልጽግና የፈለገውን ነገር ቢልም እኮ የሚያደርገው ነገር እኮ ፍጹም ወታደራዊ እንደሆነና ራሳቸው የብልጽግና አስተዳደራዊ አመራሮች ራሳቸውን እንዲከላከሉ በማለት እኮ ነው። አጠቃላይ በኦሮሚያ ክልል ያሉ ሁሉም ወረዳዎች ላይ እና አንዳንድ ዞኖች ላይ ያሉ በመካከለኛና ዝቅተኛ አመራር የሲቪል አስተዳደር ሰራተኞች ሙሉ በሙሉ ጥርግርግ አድርጎ የሲቪል አስተዳደሩ ስራ ቢሮ በመዝጋት ወደ ወታደራዊ ማሰልጠኛ አስገብቶ ወታደራዊ ስልጠና እንዲወስዱ ያደረጋቸው ህመም ስላለበት ነው። ከፍተኛ የሆነ ክሳራ ደርሶበታል። እዚህ አፍንጫችን ስር አዲስ አበባ ጫንጮ እና በዙሪያው ያሉ በሰበታ፣ በሱሉልታ፣ በጣፎ እንዲሁም በአዲስ አበባ ዙሪያ ያሉ የሸገር ከተማ አስተዳደር ቀን የመከላከያ ሰራዊት አባላት ነው የሚሉበት ወይም የኦሮሚያ ክልል አድማ ብተና ልዩ ኃይል ወይም በኦሮሚያ ክልል ያሉ የተለያዩ ወታደራዊ አደረጃጀቶች ነው የሚሉበት። ማታ ግን የኦሮሞ ነጻነት ሰራዊትን የማታ ጥቃት በመስጋት አዲስ አበባ ከተማ ነው ወጣው የሚያድሩት። ፀሐይ ሲወጣ እስከ ፀሐይ መግባት ድረስ የመከላከያና የኦሮሚያ ታጣቂዎች ይውሉበታል። ማታ ደግሞ የኦሮሞ ነጻነት ሰራዊት ከተሞችን ተቆጣጥሮ የሚፈልገውን ነገር እያደረገ የፈለገውን ግለሰብ የሚሆን ቡድን እያፈነ እየወሰደ መሞት የሚገባቸውን እየገደለ ማሰር የሚገባቸውን እያሰረ መቀጣት የሚገባቸውን በአጠቃላይ እየቀጣ የልቡን እየሰራ እየሄደባቸው ያሉ ከተሞች በርካታ ናቸው። ይሄ ህመም ስላለበት ነው ወታደራዊ ማሰልጠኛ ላይ አስገብቶ ስልጠና ለመስጠትና ራሳቸውን እንዲከላከሉ ለማድረግ ከፍተኛ ጥረት እያደረገ እንደሆነ ነው ማየት የቻልኩት። አንተ እንዳርከው በዚህ በጥም አዲስ አበባ በቅርብ ርቀት ላይ 9 መንግስት አመራሮች ተጠልፈው ተወስደዋል። እንግዲህ የኦሮሞ ነጻነት ሰራዊት በተደጋጋሚ ጊዜ እንደሚናገረው ከዚህ ስርዓት ጋር አንድ ላይ አትቁሙ፣ የኦሮሞስ ከፍተኛ በደልና ስቃይ እየደረሰበት እናንተ የስርዓቱ አገልጋይ ሁናችሁ በጣት ለሚቆጠሩ የመንግስት ባለስልጣናትና በጣት ለሚቆጠሩ ወታደራዊ ጀነራሎች ጥቅም ሲባል በርካታ የኦሮሞ ተወላጆች ወደ አማራ ክልል፣ ወደ ትግራይ ክልል፣ ወደ ተለያዩ የውጊያ ቀጠናዎች እየተላኩ እየተገደሉ በመሆኑ ይህ ስርዓት ለኦሮሞ የማይጠቅም ነውና ከዚህ ስርዓት ጋር የተባበራችሁ ውርድ ከራሳችሁ የምንወስድባችሁም እርምጃ ራሳችሁ ወዳችሁ ፈቅዳችሁ ያደረጋችሁት ስለሆነ ብለው ማታ ወረቀት ይበትናሉ። በቤተሰብ አማካኝነት ደብዳቤ ጽፈው በእጃቸው እንዲደርስ ያደርጋሉ። በስልካቸው እየደወሉ ይነግሯቸዋል። ነገር ግን አልመለስም እምቢ ያለ የአገልግሎት አገልጋይነቴን አሽከርነቴን እቀጥላለሁ ያለ የኦሮሚያ ክልል የተለያዩ ወረዳዎች ላይ አይኑን ጨፍኖ ለስርዓቱ እያገለገለ ያለውን ካድሬ እያፈኑ እርምጃ እየወሰዱበት ነው። ይሄ ተነግሮ ያልሰማ ያለ ካድሬ እንግዲህ ወታደራዊ ስልጠና ወስዶ መትረፍ የሚችል ከሆነ የምናየው ነገር ቢሆንም ነገር ግን የኦሮሞ ነጻነት ሰራዊት በገባበት ከተሞች ሁሉ በርካታ የመንግስት ባለስልጣናትን አፍኖ ወዳልታወቀ ስፍራ እየወሰዳቸው እንደሆነ የዛሬው መግለጫቸው የሚያሳይ መሆኑን ነው ማየት የቻልኩት። አንተ እንዳልከው በትናንትናው ዕለት ከቀኑ 10 ሰዓት በኦሮሚያ ክልል ሆሮ ጉድሩ ወረዳ 16 የፍንጫ ስኳር ፋብሪካ ሰራተኞች በታጣቂዎች ታፍነው ተወስደዋል። ገታው የተፈጸመው ልዩ ስሙ አበራ ተራራ ከሚባል ቦታ ላይ ነው። በእርሻ ስራ ላይ የሚገኙ ናቸው እነዚህ ታፍነው የተወሰዱ ኃይሎች። ከዚህ በተጨማሪ 13 ሚሊዮን የሚገመት ኤክስካቬተርን ጨምሮ ሌሎች መኪናዎችን አቃጥለው ነው የሄዱት። ይሄ ነገር እንግዲህ መሳይ የስኳር ፋብሪካው በጣም በተደጋጋሚ ጊዜ በማን እንደሆነ የማይታወቅ ጥቃት እየተፈጸመበት በተወሰነ ወራትም ምርት በሚሰጥበት ወራትም ምርት አቁሞ ሰራተኞች ወደ አዲስ አበባ መጣው እንዲሁ በደሞዝ ብቻ አዲስ አበባ ራሳቸውን ስደተኛ አድርገው ሲኖሩ እንደነበረ የቅርብ ጊዜ ትዝታ ነው እና ይሄ የፍንጫ ስኳር ፋብሪካ ጥቃት በተደጋጋሚ ጊዜ ይፈጸምበታል። ነገር ግን ምናልባት ይሄ ነገር በኦሮሞ ነጻነት ክልል የተለያዩ በሽመልስ አብዲሳ የተደራጁ ወታደራዊ አደረጃጀት
አደረጃጀቶች ይሁን የሚታወቅ ነገር የለም። የኦሮሞ ነጻነት ሰራዊትም እንደዚህ አይነት ነገር በተደጋጋሚ ጊዜ በሚፈጸምበት ጊዜ መልስ እየሰጠ ይሄ ነገር በእኔ አልተፈጸመም፣ እነዚህ የመንግስት ሲቪል ሰራተኞች ናቸው፣ ሙያቸውን ብቻ ተግባራዊ በማድረግ ስኳር በማምረት ለኢትዮጵያ ስኳር እንዲቀርብ በማድረግ አገልግሎት እየሰጡ ያሉ ዜጎች በመሆናቸው በእንደዚህ አይነት ነገር ላይ እኔ እጄን አላስገባም ብሎ በተደጋጋሚ ምላሽ ይሰጣል። እኔ ነኝ ያለ አካል ባይኖርም ነገር ግን የመንግስት ኃይሎች ምናልባት ይሄን ነገር ራሳቸው በመፈጸም በአካባቢው ማህበረሰብ ዘንድ የኦሮሞ ነጻነት ሰራዊት ድጋፍ እንዳያገኝ ለማድረግ ታስቦ የተደረገ ሊሆን ይችላል የሚል የአንዳንድ ሰዎች እምነት እየሰጡ ነው። ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል ከዘወትር ተሳታፊዎችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።